እውነት መንገድ ተጀመረ አምላክ ፈቃድ በከበረ ቅመሜ እኔ ያየሁትን ዓለም አሳይሻለሁ እኔ ያደረኩትን በሙሉ አደርግልሻለሁ ብዬሽ ቃል ገብቼልሽ ነበር አይደለ? አዎ። እኔ ደግሞ እንደማፈቅርሽ ታውቂያለሽ። የኔ እጮኛ በልዬ ብለው ይሄ ቁልፍ ያንቺ ነው፣ ያንቺ መኪና ነው። ከዛሬ በኋላ እዚህ መኪና ውስጥ አንቺ ነሽ የምትሸኘኝ፣ እኔ አይደለም ወደ ቤት ማመላለስ። አቤት ተቀልድ በእናትህ የሚያባብል ውዴ የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ አንድ በቃ እኔ ወልክ በረከት ይግባ። ኧረ ያዙልኝ ምን እንደማደርግ ጠብቁኝ ብላችሁ ምን ልታ ኧረ በእግዚአብሔር ሰፈራበት ውጪ በማርያም እግዚአብሔር ቆይ ለምንድን ነው ግን ይሄ ሁሉ ነገር ታደርግልኝ? ስለማፈቅርሽ ነው የኔ ቆንጆ። ይገባኛል። ለምንድን ነው የማይገባሽ? አላውቅም። ይገባሻል። የኔ እናት አይገባኝም። የኔ አልቃሻ እንዴ እኮ ደስ የሚል ነገር ነው። ደስ ሊልሽ ነው የሚገባው እኮ ደስ ብሎኝ እኮ ነው። ታዲያ በቃ ዝምታ ይደበላለቅ መሬት ይመታ ምስክሮቹ የሙስሮቹ ወዳጅ ቤተሰብ እስኪ እናያችሁ። ሰላም እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊ በሙላ እኔ ያለው ፈጣሪ ይመስገን ዛሬ መጥቻለሁ። ትላንት ጠብቁኝ እንዳልኩት ያው ፎቶ ይፖሰትልን ምንድነው ነገሩ ምናምን እያላችሁ ነበር። ያው ፎቶም ያልፖሰትኩት ነገሩ እንዳታቁት ነው፣ ሲደርስ እንድታቁት ነውና ዛሬ ሃይሚ በጣም ደስ እንደሚላትና ሰርፕራይዝ እንደምትሆንልኝ ተስፋ አደርጋለሁ። እኔ እንጃ አላ አይደለ ብዙ ነገሮች ይቀሯታል፣ ግን መንጃ ፍቃድ መማር ይቀራታል ምናምን ግን ኖርማል ነው። እሱን እየተማረች እንይዘዋለን፣ ችግር የለም። ምን እየነዳውላት እስከዛ ድረስ ምክንያቱም እቺ የምታዩዋትን ጄቱር ኤክስ70 መኪና ለቅመሜ ነው የገዛውላት። ፋሚሊዎች እንግዲህ ቅመሜ ይሄንን የሚያህል መኪና ሳይዙላ ከኔ ይበልጣል እኮ አይደለ? ይሄ 7 ሰው ነው የሚያስቀምጠው፣ እኔ 6 ሰው ነው ምናምን ነው። እንግዲህ ቅመሜ ከፈለክ ራይድም ስሪበት ትላለህ። ደስ እንደሚላት ተስፋ አደርጋለሁኝ። አሁን ሐሳብ የሚሆነብኝ የት ፓርክ ታደርገዋለች ነው። ምክንያቱም የኔ መኪና ቤት ውስጥ ነው የሚገባው። ቅድሚያ የለመደው ስለሆነ የሷን ወይ ውጪ ላይ እናረጋለን። ማስገባት ከቻለች ወደ ጎን አለ፣ እዛ ማስገባት ከቻለች እንፈቅድላታለን። እና እንኳን ደስ አለሽ በሉልኝ ሁላችሁም። ለቅመሜ መልካም ምኞታችሁን ግለጹልኝ። አንዳንድ ሰው ያወቃችሁ ነበራችሁ፣ ኮሜንትም ላይ ያስቀመጣችሁልኝ የነበራችሁ በጣም ብዙዎች ነበራችሁና እያየሁ የነበረ አስማት እንዳላችሁም አይቻለሁና ጠርቻታለሁ። ወደዚህ ስትመጣ ሰርፕራይዝ እናደርጋታለን። ወደፊት በጣም ብዙ የምንደሰትባቸው ጊዜያቶች ይኖራሉ ብዬ አይ ሆፕ ተስፋ አደርጋለሁኝ። ትልልቅ እቅዶች አሉን እኔና እሷ፣ ለእናንተ ማንነግራችሁ ግን ሲሳካ የምንነግራችሁ በጣም ብዙ ትልልቅ እቅዶች አሉንና እግዚአብሔር እንዲያሳካልን ጸልዩልን። ዛሬ ኤክስፔክት አደርጓለች ብዬ አላስብም። ቪዲዮንም አይታ በጣም እየጠየቀች ነበረ። እኔም ባልሰማ ጸጥ ብያት ነበር። በቃ ስቃይት ነበር። ከዛ ማታ አርሰናል ዋንጫ ተወሰደበት። በቃ ሌላ ሙድ ውስጥ ነበርኩ። ዛሬ እንዴት እንደመጣው እኔ የማውቀው ብቀር እናንተን ቀጠሮ አስይዤ መቅረት ይሆንብኛል ብዬ ነው እንጂ ወደ ካሜራ ራሱ በቃ ዝም ብዬ በተኛ ሙዴ ነበር። በቃ ትላንት አልሆነልንም። ዛሬ ከዚህ በኋላ ጌዛ ቀጣይ አመት አይሆን ይሆንልናልም አምናለሁ። እና አትጨነቁ ለማለት ነው። የአርሰናል ደጋፊዎች እንዳታስቡ፣ ችግር የለውም። ቀጣይ አመት የኛ ነው። ፕሪሚየር ሊጉን በልተናል። በቃ አያሳስብም። እሺ እንዳትጨነቁ። ሲቀጥል ደግሞ ቅመሜን ትላንትና እንዳያችሁት ከባድ ፕራንክ ላደርጋት ነበረ። በጣም እኔ እንጃ ፈራው። እንኳን ተውኩት ነው ያልኩትኝ። ከባድ ነበር። እግዚአብሔርን ላይክ እንዴት ይሄ ነገሩ ላይ የሷን ስሜት ላይ መልሰው ይችል ነበረ ብዬ አስባለሁ። እንደዛ ይከብዳል አይደለ? በፍቅር ላይ መቀለድ፣ በሪል ላይፍ ላይ መቀለድ በጣም ይከብዳልና ብቻ መማር ያለባችሁ እንደተማራችሁም ማስተላለፍ የምፈልገውንም መልእክትም እንደደረሳችሁም ተስፋ አደርጋለሁኝ። እስቲ ጠይቃታለሁ ቤት ቁጭ አድርጌ ከእንትኑ በኋላ ሊደሩሽ የፈለጉ አሉ ወይ ብዬ ጠይቃታለሁና የሆነ ሆኗል። እንግዲህ አልፈነዋል ያንንም ጊዜ። እንግዲህ ከዚህ በፊት የነበሩትን ነገራቶች ታውቃላችሁ ሁላችሁም። እዚህ እንደርሳለን ተብሎ እኔ እንጃ ማንም ያስብ የለም። እኔም ቅመሜም የየውስጣችንን በውስጣችን ይዘ ጸጥ ተባብለን ረጅም እንሄድ ነበር እንደሚመስለኝ። እኔ ተዳፍሬ ወጥቼ ሁሉንም ነገር ይፋ ባላረግ ግልጽ ባላረግ ረጅም እንሄድና ብዙ ሌላ ነገሮች ይፈጠሩብን እንደሚችሉም ይሰማኛልና አልፈነዋል እሱንም ጊዜ። ከዚህ በኋላ እንዳልኳችሁ እኔ ከሷ ጋር ነኝ፣ እሷም ከኔ ጋር ናት። ከጎኗ ነኝ። ምንም የሚያስጨንቀን
የሚረብሸንም ነገር የለም እንዳታስቡ ለማለት ነው። ምንም ከዚህ በኋላ እኔ እንጃ መቶ ማንም የሚሳፈጣታል ብዬ አላስብም። እኔ እያለሁኝ በፊትም እንደዛው እኮ ነው። ሞር ደግሞ አሁን ሁሉንም ነገር ግልጽ ካደረግን በኋላ እሷም ጋር ያለውንም ስሜት እኔም ጋር ያለውንም ስሜት ካወቅን በኋላ እንዲህ መቶ ሌላ ይረብሸናል የምላቸው ነገሮች ምንም ያሉ አይመስለኝም። ዛሬ ጓደኞቼም እንዲገኙ ፈልግ ነበረ፣ ግን አንዱ ጓደኛ እግሩ ተሰብሮ ተኝቷል። አንዱ ጓደኛ የሆነበት የት እንዳሉ ሁላችሁም ታውቃላችሁና ዛሬ ብቻዬን ነው እና እሷ የምናከብረው ቀን ይሆናል። የእሷንም መልስ በጉጉት ጠብቁ። ምን እንደምትል ላይክ ደስ ብሏት እንደምትል ተስፋ አደርጋለሁኝ። አላ አይደለ እንዴት ላስረዳችሁ? እኔ ለሷ በጣም ብዙ ነገር ነው የምመኝላት። ደስተኛ እንድትሆን ነው የምፈልገው። አላ በቃ ከዚህ በኋላ ከሷ ጋር ደስተኛ ሆኜ የራሴን ህይወት መምራት ነው የምፈልገው። የኔና የሷን አንድነት የማይፈልጉ ሰዎችን እያራኩኝ ባልሰማ ምንም ቼክ ባለማድረግ በዛ ነገር ነው ማለት የምፈልገውና ወደፊት እግዚአብሔር ብሎ ብዙ የሚቀሩ ነገሮች አሉ አይደለ? አሁን ግልጽ ያደረግነው የሁለታችንን ግንኙነት ነው። ከዚህ በኋላ ግን በጣም ብዙ ነገሮች ይቀራሉ። ለምሳሌ ቀለበት ይቀራል፣ ሰርጉ ይቀራል፣ በጣም ብዙ አብረን የምንሄዳቸው ጊዜያቶች አሉና እስከዚህች ቀን ድረስ ከኛ ጋር የነበራችሁ ሰዎች እግዚአብሔር ያክብርልኝ። እኔ እንጃ ተስፋ በመቁረጥም ተስፋ በማድረግም መሀል ነበር ከኛ ጋር እያለፋችሁ የነበራችሁትና እኔና የሚ ለመለያት በምንሞክርበት ሰዓት እኔና የሚ በምንሞክርበት ሰዓት ላይ አለ አይደለ በምንጋጭበት ሰዓት ላይ በቃ እየተጣላን በቃ እየተለያየን ምናምን ነበርና በዛ መሀል ላይም ተስፋ ሳትቆርጡ ከኛ ጋር የቆያችሁ ፋሚሊዎች አላችሁና ይሄንን ልባችሁን እስከዚህ ድረስ ከኛ ጋር ይዛችሁልን የጠበቃችሁ ፋሚሊዎች ወደፊትም ከዚህም በኋላ ፍቅራችሁን አይለየን። በቃ እንወዳችኋለን፣ በጣም በጣም እንወዳችኋለን። ከኛ ባልወጣ ነገር ላይ እንዳትረበሹ። ላይ እንዴት መሰላችሁ እንደዚህ ሆኑ እንደዚህ ያደረጉ ብዙ ጊዜ ይመጣልና እኛ በማናቆም ነገር ብዙ እንባላለን። እኔና ሀይሚም በጣም ብዙ ታውቁታላችሁና ላይክ እኛ ደግሞ እናንተን የጨረቃ ፋሚሊዎችን እንደራሳችን ነው የምንወዳችሁ፣ እንደ ቤተሰባችን ነው የምናከብራችሁ። ላይክ አትገምቱትም፣ ላይመስላችሁ ይችላል ምናምን ስናወራ ምናምን ዝም ብሎ ነገር ሊመስላችሁ ይችላል፣ ግን ከምታስቡት በላይ ነው ለእናንተ ያለን ክብርና ፍቅርና በቃ ልባችሁን ብቻ ይቀይርብን ለማለት ነው። ዛሬ ቅመምዬ ደስተኛ እንደምትሆንልኝ ተስፋ አደርጋለሁኝ። እሺ ብላኝም እንደምትቀበለኝም ተስፋ አደርጋለሁኝ። ያው እንግዲህ እንደዚህ ስል እኔ እንጃ እምቢ የሚል ሰው አለ ብዬ አላስብም። ኤክስፔክት ታደርጓለችም ብዬ አልጠብቅም። እኔ እንጃ ሌላ አሁን ብዙዎቻችሁ ቀለበት ነው ምናምን እያላችሁ ነበርና እንደሷም እንደ ቀለበት ነው ሜቢ ቀለበት ሊሆን ይችላል ምናምን ብላ ነው የምታስበውና ይህንን ነገር ሳደርግ ደግሞ እንግዲህ እኔ ያየሁትን ዓለም እንድታይልኝ እፈልጋለሁ። ከዚህ በፊትም እል ነበር የኔ ስኬት ላይ ሁሌ ከኔ ጎን እንድትሆን እፈልጋለሁ። በጣም ነው ማፈቅርሽ፣ በጣም ነው የምወድሽ። እንዳልኩሽ ምንም ከዚህ በኋላ የሚያስጨንቁሽ ምንም ነገሮች የሉም። ተያይዘን ወደ ከፍታው እንሄዳለን። በጣም ብዙ መስራት የሚጠበቅብን በጣም ብዙ ማድረግ የሚጠበቅብን ነገሮች አሉና ከዜሮ ጀምሮ እኔና አንቺ እንተዋወቃለን። ከታች ጀምሮ ምንም ሳይኖር እንተዋወቃለንና እስካሁን ደግሞ አብረን አለን እግዚአብሔር ይመስገን። እና እንዳንቺ አይነት ሴት ላገኝም አልችልም፣ ወደፊትም አላገኝም። በጣም ምርጧና ልዩዋ ሰው ነሽ። እቺ በጣም ትንሿ ነገር ናት። ይገባሻል፣ ከዚህም በላይ ይገባሻል። ዓለም ላይ ያሉ ነገሮች በሙሉ ይገቡሻል። አንቺን ታውቂዋለሽ። ልብሽ ንጹህ ነው። በጣም ጥሩ ሰው ነሽ። በጣም በብዙ ነገሮች መሀል ያለፍሽ ሰው ነሽና እኔ አንዳንድ ጊዜ ብዙ ቴክስቶች ይደርሱኛል ላይክ በቪዲዮ ጀግና ናት ምናምን ስል ለምን ትላለህ አይነት ነገር የሚሉም ሰዎች ይደርሱኛልና እንዴ በአደባባይ የሷን ጀግንነት ካልመሰከርኩኝ በአደባባይ እውነታውን ካልተናገርኩኝ እንዴ ላይክ አላ ይሄ ሀቅ እኮ ነው። በቃ የሷን ጀግንነት በአደባባይ ካላወራኝ ምን በውስጥም ሁሌ ነው የምላት ጀግና እንደሆነች ነግራታለሁ። መመስከር እኮ ግዴታዬ ነው። ወይስ የሷን ጀግንነት እንዲመሰከርላት አትፈልጉም? እንደዛ ከሆነ ነገሩኝ። አዎ አንፈልግም ካላችሁኝ በባነር ይዤው መኪናዬ ላይ ሰቅዬው ሁሌ ይዤው ዞራለሁ። እንደዛ የምታስቡ ከሆነ ይበልጥ እንደውም ላይክ ሶሻል ሚዲያ የማይከታተል ሰው የሷ ጀግንነት እንዲያውቅ ነው ማደርገው። ረፉ ካናደዳሽ ስናደድ ደግሞ ማደርገውን አላውቅም። ታውቃላችሁ አይደል? ለማንኛውም እስቲ እንጠብቃት። እኔ በጣም ደስ ብሎኛል። ደስ እንደሚላት ተስፋ አደርጋለሁ። እንዳልኳችሁ በቃ ጥሩ ነገሮች ይገባታልና ኮሜንት ላይ እንኳን ደስ አለሽ በሉልኝ፣ እንትን በሉልኝ፣ ምንድነው አመስግኑልኝ።
ከኔ ጋር እስካሁን ስላለች ከኔ ጋር በወጣው ረዲዮች መሃል በችግሮቼ መሃል ከኔ ጎን ስለሆነች አመስግኑልኝ። በቃ ከዚህ በኋላ እኔና እሷ አንድ ነን። ከዚህ በኋላ እኔና እሷ አንድ ነን። ምንም ይለየን ነገር የለም። ብሩክ ሲባል ሃይሚ ተብሎ መጠራት ተጀምሯል አይደል? አቶ ምንድነው የሚባለው? አንተ ያገባ ወንድ ድሮም አቶ አንዴ ሴት ነው የማይባለው? ወይዘሮ እና አቶ መባል ጀምረናል። እሺ እና እንኳን ደስ አላችሁ። በቃ በአጠቃላይ እንኳን ደስ አላችሁ፣ ደስ ይበላችሁ። እኔ በጣም ደስ ብሎኛል። ቅመምዬ እስክትመጣ እንጠብቃት፣ ትምጣና እናስረክባታለን ቁልፏንም። በቃ እኔ ደስ ብሎኛል እውነት። በቃ መልካም ምኞታችሁ ሁላችሁም አስቀምጡልኝ። በቃ አይደለ እሷን ደስ የሚያደርጉ ነገሮች በሙሉ እሷ ደስ ይላታል ብላችሁ የምታስቡትን ነገር በሙሉ አድርጉልኝ። እስካሁንም እያደረጋችሁ ነውና አመሰግናለሁ። እኔ እናንተን አመስግኜ አልጨረስም። በጣም በብዙ ታውቁታላችሁ። በቃ እንዴት እዚህ እንደደረስን እና እሷ እንዴት ላይክ ከካሜራም ጀርባ ከካሜራም ጋር ምናምን እንዴት እንዳለፍነው እናውቀዋለን እና በአጠገባችን አጠገባችን ያሉ ሰዎች ያውቁታልና በጣም በብዙ በትላልቅ ፈተናዎች መሀል አልፈን እዚህ እንደደረስን ግልጽ ነው። እግዚአብሔር ይመስገን። እንደዚህ ደግሞ ፈጣሪ ሲክስ እንደዚህ በአደባባይ በቃ አላህ ስኬታችሁን ለሰው ሲያሳይ በጣም ደስ የሚል ነገር ነው አይደለ? እና በቃ አመሰግናለሁ ሁላችሁንም እግዚአብሔርን በቃ ከኛ አልተለያችሁም። በቃ ፊት አላዞራችሁብንም፣ ምንም አላላችሁንም። በቃ ስቲል ነው አብራችሁን አላችሁና ሁላችሁንም ብዙ እናት አግኝቻለሁ። እኔም እሷን በጣም ብዙ ሁላኛን ወንድ አይናል ብዬ ሁላ አላስብም ነበር። በጣም ብዙ ወንድሞችም አግኝቻለሁ። ይደወልልኛል ምናምን አወራለሁ። እግዚአብሔርን ላይክ ከዚህ በፊት የሱፍ ማስታወቂያ ምናምን ስሰራ ቡታጀራ ላይ ሱፍ ተሰጥቶኝ ምናምን አይነት ነገር ሁላ ስሰራ ከሌላ ሀገር እንኳን እዛ ይታዘዛል የብሩክ አይነት። እሺ በቃ እሱን ስለምወደው ነው ወንድሜ ነው ምናምን ይባላልና በቃ ይደውሉልኛል ምናምን። ሁላችሁንም አመሰግናለሁ። እኔ እግዚአብሔር እንደዚህ አይነት ፍቅር እኔ እንጃ ፈጣሪ ሲያድላችሁ ነው የሰው ፍቅር የሚሰጣችሁ፣ ሲከሳችሁ ነው የሰው ፍቅር የሚሰጣችሁና እኔ ማርያምን በጣም ወዳችኋለሁ። ሁላችሁንም ኑሩልኝ። ብቻ ቅመሜን ደስ እንደሚላት ተስፋ አደርጋለሁ። እቺ መኪና ከዛሬ ጀምሮ የወይዘሪት ሃይማኖት ወይዘሪት ያልኩት ያው በቃ አገባችኛ ብያችሁ አይደል? ወይዘሪት ያላገባ ነው ማርያምን በቃ ወይዘሮ ሃይማኖት ከዚህ ወደ ከትንሽ ጊዜ በኋላ ወይዘሮ እንደሚባል ተስፋ አደርጋለሁ። ወይዘሪት ግን በሉልኝ። ላላወቀም እናሳውቃለን። ብዙዎቻችሁ አውቃችኋል። ሃይማኖት የኔ ፍቅረኛ ነች። እሺ ሃይሚዬ ቅምጥሌ ቅመሜ የኔ ፍቅረኛ ነች። እሺ የኔ እጮኛ ፍቅረኛ አይባልም እንዴ? ፀሐዩ እንዴት ነው? እያቃጠለኝ ነው። ኖርማል ነው። እሷ እኮ ቀይ ናት፣ ትስባለች። ሌላ ጥቁሮች ነው ለካ የሚስቡት። እጮኛ ነው እንደሚባለው እኔ አሁን አጫወት መጥለፍ ምናምን ነው የቀረኝ። ወይኔ እጮኛዬ አሁን ባለ መኪና ትሆኛለሽ። ተከታትለን ነው የምንሄደው። ተያይዘን የኔ መኪና ፓርክ አድርጎ ያለው እንቃው እየቀወጥነው ነው ምን። ለነገሩ እሷ አትችልም ለካ። አሁን ሰው ያስፈልገኛል። አሁን የሚነዳ ሰው ያስፈልገኛል። እኔ ከቅመሜ ጋር ሄዳለሁ። ቅመሜን ይዤ የኔ መኪና ይቀመጥ ተመልሼ መጥቼ መውሰድ እችላለሁኝ። ችግር የለውም። ዋናው ቁም ነገር ግን እቺን መኪና የምታምር መኪና ለቅመምዬ ለኔ ውድ እጮኛ ነው የገዛሁላትና ቅመሜ እስክትመጣ አብራችሁኝ ቆዩ። ሰብስክራይብ ያደረጋችሁ አበረታቱልኝ ቅመሜን። በዛ ላይ ብዙ የሚያስደስቱ ነገሮች አሉ። ልደቷም እየደረሰ ነው። ብዙ ነገሮች አሉና ሰኔ 16 ነው። አረሳሁትም እግዚአብሔርን እኔ በስመ ከራሴ ጋር ተጣልቼ እረሳዋለሁ ብዬ አስቤ አሁን ግን ልረሳው አልቻልኩም። የኔን ልደት ስትመጣ እንጠይቃታለን። የኔን ልደት እንጠይቃታለን። የሷን ያረሳሁትም ሰኔ 16 ላይ ነው ልደቷና ካሁኑ ሃፒ በርዝዴም እንኳን ደስ አለሽ ምንም በሉልኝ። ሰኔ አሁን ምን ላይ ግንቦት ላይ ነን። አንድ ወር ነው የቀረው። ግንቦት ስንት ነን ነው ማርያም? ግንቦት ምናምን ላይ ነን። ግንቦት 23 ነው አሁን። ወረገረግ ደርሷል። በቃ ፋሚሊ እንደቷም ደርሷል። ብዙ ነገር ይጠብቀናል ማለት ነው ከፊታችን። ኧረ ጉዴ ፈላ። 20 ምናምን ቀን ነው ያለን። ኦልሞስት አይደለ 23 ከሆነ 16 23 ቀን ነው ያለን። ለምን ኦኬ። አዎ አንተ ብቻ ቅመምዬ እስክትመጣ እንጠብቃት። እናንተም እስከዛው ሰብስክራይብ ያደረጋችሁ ሃይሚዬን ወደ 20 320 30 40 50 ወደ 400 እያለን አብረን እንጎዘዋለን አላልኩ። እኔ በጣም ማርያም ደስታው ነው እኮ የሚያስለፈልፍ የሚያስቀባጥረኝ። ፀሐዩ እየከበደኝ ነው። ካሜራማን ውስጥ ገብቼ ልጠብቃት እዚህ ልጠብቃት። ውስጥ ከገባው ማስደን ሁላዬንም ባነሳው ሙዴ ነው ስትመጣ
እግዚአብሔርን እንደዛ ላደርግ ላንሳውና ዝም ብዬ ልኩ ምን እያረክ ነው? ምን ይሻላል እኔ እንኳን ጓደኞቼ ቢኖሩ ወይ አይን ይዘውልኝ ቢመጣ ምን አይነት ሰው ነኝ? በእግዚአብሔር ግን ዋናው ደስታው ነው። በቃ የታባቱ ብቻ እንጠብቃት። ይመቻችሁ። የእውነት መንገድ ተጀመረ አምላክ ፈቃድ በከበረ አዲስ ምዕራፍ አዲስ ተገመደ ላይ ፈታ ላይ ያልበቀለ ከሾህ አረም ላይ የተዘራ ከእውነት ፍሬ የሚያባብል ውዴ ፍቅሬ የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሁሌም ሙሽራ ሁሌም አበባ የማይጠወልግ በረከት ይግባ እንዳረገው ሱፍ እንደ ቬሎዋ እንዳጎረስካት እንደ ጉርሻዋ ከፍ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋችሁ የደስታ ቀን ነው የምን ዝምታ ይደበላለቅ መሬት ይመታ ምስክሮቹ የሙስሮቹ ወዳጅ ቤተሰብ እስኪ እናያችሁ ሙሽራው ሙሽራዬ ሚዜዎቹ በቃ ፋሚሊ አሁን እንዴት መሰላችሁ? ቀጥታ አቀባበል ባረግላት ነው የሚሻለው አይመስላችሁ? ያበደ ነው የሚሆነው። በቃ ከዚህ አበባ አንዱን እንወስድና አረ መታለች። አረ ጉዴ የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሁሌም ሙሽራ ሁሌም አበባ የማይጠወልግ በረከት ይግባ እንዳረገው ሱፍ እንደ ቬሎዋ እንዳጎረስካት እንደ ጉርሻዋ ደህና ነሽ? አለሁልሽ። ዛሬ በጣም ደስ የሚል ሰርፕራይዝ አለኝ የኔ ቆንጆ ላንቺ። ሰርግ ልንሄድ ነው። እኔ እንዴት እንደመጣው ሰርግ ሰርግ እኛ ነው ሙሽራው የምንይዘው ልንሄድ ነው። ማን ሊያገባ ነው? እነግርሻለሁ። ማጠብቂው ሰው ነው የሚያገባው። የምርህና? እግዚአብሔርን አላልኩም። ያው ዛሬ ሰርግ የለም እንዴ ከተማው ላይ ነፍ ነው ሁላ አይደለ? ነገ ጾም የሚገባው ነፍ ሰርግ ነው ያለው። ልክ እኮ ነው። ማን ሊያገባ ነው? አልነግርሽም። እሱ የሚያገባውን ከፈል ወይ በባዶ ሜዳ ሄደን ሰርግ ቤት ፈልገን እንገባለን። ይሁን ሰው አራስ ቀልድ እሱን እንትን ላደርግሽ ነው የመጣሁት። ነይ ወደዚህ። ፀሐዩ ከበደሽ? ያው በጣም እንዴት እኮ እኔም ከብዶኛል እኮ። ብቻ ሰላም ቢያቸው ፋሚሊዎች። እሺ ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እሺ እንቀረከኝ እኮ። እኔም ደህና ነኝ። እኔም በጣም ደህና ነኝ። ዛሬ እኔና አንቺ ቅመም ሰርግ ቤት የሰው ሰርግ ማናውቀው ሰርግ እንገባለን፣ እንቀውጠዋለን። እሺ ገብተን አበባው ደስ ይላል። ማናውቀው ሰርግ ለማናውቀው ሰርግ ዛሬ እኔና አንቺ እንደ እብድ እንሁን ብዬ ነው። እሺ እንደ እብድ ነው የሚያደርገን። በቅድሚያ ሲገቢና ክላክስ ማድረግ ትችያለሽ። ክላክስ ዝም ብለሽ ቀውጭ ወለለለለ እያልኩ እንዴት እንዴት አይሻል ይጂ ቀውጭ አልክሽ አይደለ? መንጃ ፈቃድ የሌለው ሰው ክላክስ ማድረግ መብት አለው አይደለ? አዎ እሺ በስሱ በቃ አንድ በቃ እኔ እቺ ተረብሻለች። እንግዲህ ያው ሴት ሾፌሮች ታውቁታላችሁ ራሳችሁ እንዴት እንደምትነዱ። ጣጣ ነው ያመጣውላችሁ ለወንድ ሾፌሮች። የኔ ቆንጆ እንኳን ክላክስ አርጊ ብለኸኝ እኔ እንዲሁም ይመቸኛል ክላክስ ማድረግ። ይሄንን ያዥልኝ አንዴ። ከዛ ምንድነው? ወይኔ ኧረ ፀሐይ በእግዚአብሔር ማን ሊያገባ ነው? በእግዚአብሔር እኔ አላውቃቸውም። ዝም ብለን እንሄዳለን፣ እንቀውጠዋለን። ሰርፕራይዝ አለ ስትል የነበረው እሱ። የኔ መኪና ነዳጅ የላትም። ነዳጅ ያለውን መኪና ተቀብዬ መጥቼ ነው። ማን ነው? በእግዚአብሔር ከጓደኞቻችን
ናፍቆሽ ካፕል ሆኗል። አሁን አግቡ፣ በቃ አግቡልን። ይሄ መጣጣ ነው የሚቀረው። እሱም ማግባት አለባችሁ። አግቡልን። አዎ አግቡልን። አግቡ እስኪ እንደኛም ደስ ይበለን። ነይ እስቲ ልሳምሽ በድጋሚ። ናልሳም በደንብ ሳሚኝ እንጂ። ደህና ነሽ? እንዴት ነሽ? ለማንኛውም የኔ ቆንጆ አንድ እውነት ልነግርሽ ነው። በቅድሚያ ከተናገርኩ በኋላ ይሻላል ወይስ አሁን ይሻላል? ምንድነው? ከተናገርኩ በኋላ ልበጥብጠው አሁን ዝም ብዬ ላድርገዋ? የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሁሌም ሙሽራ ሁሌም አበባ የማይጠወልቅ በረከት ይግባ። እንዳረገው ሱፍ እንደ ቤሎዋ እንዳጎረስካት እንደ ጉርሻዋ ከፍ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋችሁ የደስታ ቀን ነው የምን ዝምታ ይደበላለቅ መሬት ይመታ ምስክሮቹ የሙስሮቹ ወዳጅ ቤተሰብ እስኪ እንያችሁ ሙሽራው ሙሽራዬ ሚዜዎቹ ቆንጂት ቻውኝ በእናትህ ሰርግ የሰው ሰርግ ልንሄድ እኮ የሰው ሰርግ ልታደምቅና እኔ ምን ቤት ነኝ እንዴ? ያዥው እሺ ይሄንን ምን ቤት ነኝ ማለት ምን ማለት ነው? ምን ቤት ነኝ እንደዚህ ነጭ በረዶ ወይኔ ደንግጫለሁ። ወይኔ የት ሄደ ብዬ መቤቴ ምኑ ለማንኛውም የኔ ቆንጆ እንደዚህ ቁሚ፣ አይንሽን ጨፍኝ። ኧረ በስመ አብ አይንሽን ጨፍኝ ዝም ብለሽ። ምን ልታደርጉኝ ነው? ሲልጃኔውን አጨፍኝም አውልቄ ነው። እኔ በዚህ ሰዓት ፕሮፖዝ አልፈልግም። ሀሳብሽ እሱ ነው ላድርገው። ብዙ ሰው ሀሳቤ ላይ የከተተብኝ እሱን ነው። እንግዲህ ትላንት እየነዘነዘች ነበር። ቀለበት ልታደርጊ ነው ወይ ምናምን? የኔ ቆንጆ አይንሽን ጨፍኝ። ቅመሜ ወይ እኔ ያየሁትን ዓለም አሳይሻለሁ፣ እኔ ያደረኩትን በሙሉ አደርግልሻለሁ ብዬሽ ቃል ገብቼልሽ ነበር አይደለ? አዎ። እኔ ደግሞ እንደማፈቅርሽ ታውቂያለሽ። የኔ እጮኛ በልዬ ብሎኝ ታውቂያለሽ አይደል? እሺ አምጪ ስልኬን አንዴ ስጪኝ። ከዛ እዚህ ጋር ተቀበይኝ። ምንድነው ይሄ? ቁልፍ ያንቺ ነው፣ ያንቺ መኪና ነው። ከዛሬ በኋላ እዚህ መኪና ውስጥ አንቺ ነሽ የምትሸኘኝ፣ እኔ አይደለም ወደ ቤት ማመላለስ። አቀልድ በእናትህ እግዚአብሔርን አቀልድብኝ። እየቀለድኩ አይደለም፣ የምሬን ነው። የምሬን ነው። እግዚአብሔርን ማንልኝ ማርያም። ወይኔ ምንድነው? እኔ አላመንኳችሁም። ፍራንክ ልታደርጉኝ ነው? ፍራንክ አይደለም። ነው ገብተሽ እግዚአብሔርን አልኩሽ እኮ ቅመሜ። ልጅ ፍቅርልኛ ጩሂ እንደፈለግሽ። እና ከዚህ በኋላ ያው ፓርኪንግ ነው። ፓርኪንግ ቦታ ምናምን ፈልጊሽ፣ ችግር የለም እኮ መንዳት አልችልም እኮ ትያለሽ። እኮ አሁን እኔ ነኝ የምነዳልሽ እኮ። ግን አሁን ዛሬ ሄደሽ ዛሬ ለነገሩ አንችልም ማረ ሄደሽ ትመዘገቢያለሽ ምናምን። የነሽ እንሽላሊት ምን ልታረጊ ነው? ኧረ ያዙልኝ። ምን እንደማደርግ ጠብቀኝ። ዝም ብላችሁ ኧረ በእግዚአብሔር ሰፈራበት ውጪ በማርያም እግዚአብሔር ቆይ ተይ። ደስ ብሎሽ ነው? አዎ በጣም እንኳን ደስ አለሽ የኔ እናት። ኦኬ ግን የምርህ ነው? አዎ እኔ ላንቺ ልዝጋልሽ፣ እኔ ልሰቃይልሽ። ኡፍይ የት ነው የምትሯሯጪው? እንኳን ደስ አለሽ። እሺ ደስ ብሎኛል። ደግሞ እንዳታለሽ እንባ እንዳትዪ። እሺ አትሰሚኝ? አሁን የፈለግነው ሰርግ ቤት እንገባለን። ባዶ ማናውቀው ሰርግ ቤት እንፈልጋለን፣ እንቀውጠዋለን። እሺ እና ሰርፕራይዝ ነው። ማታ ስነዘንዥኝ የነበረው ለዚህ ነው። ይሄ ነው በቃ
ጨቀጨኩ ግን ምንድነው በዛ በኩል አርሰናል አለ በዚህ በኩል አንቺ አለሽ እሺ በቃ መኪና ልይዝ ነው አንቺ ነው ደግሞ ግብዳ ነው ግዙፍ እኮ ነው እኔና ቀብረረ ነው የሚያደርግሽ ለምንድነው ግን ይሄ ሁሉ ነገር ታደርግልኝ ስለማፈቅሽ ነው እኔ ቆንጆ ይገባኛል ለምንድነው የማይገባሽ አላቅም ይገባሻል እኔነት አይገባኝም ይገባሻል እኮ በጣም ትልቅ ነገር ነው ብልክ ደግሞ ታካብጁ በቃ ኖርማል ነው ለሚወዱ ሰው ምንስ ይኮናል እንዴ ነፍስ ሲፈጠር እና ታዲያ እንኳን ደስ አለሽ በቃ ሌላ ተካራ ያስፈልግም እንኳን ደስ አለሽ የኔ ቆንጆ እሺ የኔ አልቃሻ እንዴ እኮ ደስ የሚል ነገር ነው ደስ ሊልሽ ነው የሚገባው እኮ ደስ ብሎኝ እኮ ታዲያ በቃ ፈታ ቤተሰቦች እንኳን ደስ አለሽ ይበሉልኝ ከዚህ በኋላ ቅመሚ ባለ መኪና ነች እሺ ነይ የኔ ቆንጆ ቆይ ልረጋጋ በጣም ነው የማመሰግነው ችግር የለውም እንደዚህ እንዳትጨነቂ በቃ ነኝ አይገባኝም ችግር የለውም እውነት አይገባኝም ይሄ ከአቅሜ በላይ ነው ከዚህ በላይ ስንት ነገር ከዚህ በኋላ እናደርግ አይደል እንዴ አንቺ ለኔ ፕሌን አትገዢልኝም ተሰላለህ ትገዢልኛለሽ አየሽ አይደል አሁን ለኔ ምን ነገር እንደምፈልግ ብታቂ ዝምትኛለሽ አትልህም በቃ ይሄ እኮ ነው አይደል ይሄ ተራ ነገር ነው ማርያም እሺ እኔ ቆንጆ አመሰግናለሁ ቆንጂት አፍቅራለሁ እወድሃለሁ ብቻ ግን ይሄ ነገር አይገባኝም አግባብ አይደለም እቺ ሴትዮ አትጨቃጨቂ ማለት አግባብ አይደለም እውነት አግባብ አይደለም ማለት ስማኛው ልክ እኔ በቃ ሌላ ተካራ የለም እኔ ይዟለሁ መኪናውን እየቀወጥ ነው እንሄዳለን ምንም አይደለም ችግር የለውም ህዝቡን እየጨረስኩልህ ቢሆን እሄዳለሁ ግን ምን ታውቃለህ ህዝቦቹም አይኖሩልኝ ምን እንደሆነ ታውቃለህ እኔ በጣም ደስተኛ ነኝ ደስ ብሎኛል ምክንያቱም እንደምታደርግልኝ እኮ አውቃለሁ ሁሉንም በቃ እኔ ምንም አልፈ ደስ ብሎሻል በቃ ምን እሺ ከፍ አድርጌ ላስቀምጥሽ ነው እዚህ ላይ ወይ እሺ ትችለኛለህ ግን እስቲ ጎ አለ ግፋኝ ያንሸራተኛል አረ እንትን አልኩት ምንም አይልም ችርትስ አደረኩት እኔ በቃ እዚህ ጋር ነኝ አይችለኝም እሺ ቆሚ በቃ እኔ አይችለኝም ለያሰሽ ነው ቁንጥር እዛ ላይ እንዳልወረጉ በጣም ነው እኮ አሁን ቁምጣዬ በዛ ላይ ሱሪዎቼ ሰፍተው አይ አንሸራተተኝ እኔ ደግሞ ሱሪ እንደዚህ ወደዚህ በቃ እንኳን ደስ አለሽ አሁን እንግባና እንሂድ ያጂ ቦርሳሽ ስሙኝ በህግ አምላክ እሺ ብሩክ በጣም አመሰግናለሁ በጣም ይሄ ከአቅሜ በላይ ነው እና መቀበል አልችልም ለምንድን ነው ማለት ብሩክ መቀበል አልችልም እግዚአብሔርና ምክንያቱም አንተ በጣም ብዙ እቅድ ያለ ሰው ነህ በጣም ብዙ አላማ ያለ ሰው ነህ እኔ ከኔ ጋር ፍቅረኛ ማቾች ስንሆን እኔ ከቅድህ ከፍላጎትህ ከፕሮግራምህ ማሰናከል አልፈልግም ገባ ከቅዶቼ ማለት ነው ቆንጆ ብሩክ አንተ ለእናትህ ምን ያክል ቦታ እንዳለህ አውቃለሁ ለእናትህ ብዙ ማድረግ የምትፈልጋቸው ነገሮች አሉ እሱን ታዩ አልፈልግም ስማኝ ከሷ ቅድሚያ ማለት ምንም እኮ የጎደለባት ነገር የለም እኮ እሺ ያለ አልኩኝ እኮ እሱማ አውቃለሁ እኮ እሺ ነኝ ግቢና እናወራለን እሺ ግቢና እናወራ እሺ ነኝ አልገባም ግቢና እናወራ እሺ ማርያምን ግቢና እናወራ በቃ ቆይ ስማኝ ነኝ የኔ ቆንጆ ወደሽ ነው የምትቀበኝ ነይ ግቢ ስማኝ አንዴ ስማኝ እግዚአብሔርና ይሄ በዚህ ሰዓት አስፈላጊ አይደለም እኔ ገና ብዙ ነገሮች ይቀሩኛል ማለት መንዳት አልችልም መንጃ ፍቃድ አላወጣሁም ምናምን እኮ እናወጣለን ነው እስከዛ ነው ይዟለሁ እኮ እኔ ለመኪና አልነዳም እንዴ አይደለም ቡቡ እውነት አስፈላጊ አይደለም እግዚአብሔርን ደግሞ ሲጀመር ምን ጎደለብኝ እኔ መኪና ያስኩኝ አልያስኩኝ በዚህ ሰዓት አስፈላጊ አይደለም ገባ ምንም አስፈላጊ አይደለም ይሄ ቆንጆ መኪና ስጦታ እኮ ነው ምን ሆነሽ ይገባኛል ስጦታ ነው ይገባኛል ግን አስፈላጊ አይደለም አንተ ተፈላጊ ስማኝ እኮ ነኝ እሺ ላውራሽ እሺ እኔ ቆንጆ ላውራሽ በእግዚአብሔር ደስ አታናጂ ሐሳብ ፕሮግራም እቅድህ በጣም ደስ ስላለኝ ነው እንደዚህም የተደሰትኩት እንጂ እግዚአብሔርን እኔ በዛት ይሄ አስፈላጊ አይደለም በጣም ብዙ የሚቀረኝ ነገር አለ ታውቃለህ መንዳት አልችልም እኮ እሺ ነኝ እኮ እሺ ልክ ነሽ እሺ ግቢሽ አንቺ ቁልፉን እሺ ገብቼ እስከዛስ ግቢና እናወራ ፋሚሊዎች እንኳን ደስ አለሽ በሉልኝ እንችላለን ያራዳ ልጆች ቀመሜ ባለ መኪና እኔ ቤተሰብ ግቢ የኔ ቆንጆ በራቸውን ዝጊ ቆይ ላስገባሽ በዛ በኩል እንዴ ነይ ማርያም እናወራለን ይሄም ከቅዶቼ ማለት ነው እግዚአብሔርን ረፊ ነይ ግቢ እሺ ተረጋጊ አንቺ ብቻ ይሄን የመሰለ መኪና ባልና ሚስቶች ይኖራቸዋል ማለት ነው
አትቀይሪኝም የኔን እኔ መቸኝ ምን ነው እሺ መጣው ቤተሰብ ቦርሷን ወሰድኩት ይሄው እንዲህ ነው የምሰጣት በዛማ መናዞሬ ፋሚሊ እንኳን ደስ አለሽ በሉልኝ ቅመሜ እንግዲህ ብቻ ይመቻችሁ እንኳን ደስ አለሽ በሉልኝ የኔ ውድ የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሁሌም ሙሽራ ሁሌም አበባ የማይጠወልግ በረ